አልተመለሰችም። ስለዚህ ፍቅር ዋሽታለች ማለት ነው? አዎ ራሷ ናት። ይቅርታ አድርግልኝ፣ ግን አንተ ምንም ነገር የማድረግ ግዴታ ላይኖርብህ ይችላል። እህቴ ካልተመለሰች ግን እኔ መቼም ሰላም አይኖረኝም። እሺ ምን እናድርግ? ማለቴ ዴቭን ሳታፈቅረው አትቀርም። ቆይ ምን ማለት ነው? እየምርሽን ነው? ይለን አልገባኝም። አደይ ለብርሃን እውነቱን አልነገርሻትም እንዴ? አልነገርኳትም። ግን እንዴት እህቴ? አሹ እባክህ እትዬ የምታው ሌላ ነገር እንዳይፈጠር ከዚህ ክፍል ውጣ። የትም አልሄድም ሮማን። ዛሬ ሳልነግርሽ የትም ነቅነቅ አልልም። በቃ ሮማን ተሰቃየሁ። ልቤ እኮ ተቃጠለች። እስከመቼ ተሰቃይቼ ይሻላል? አሹ ሄለን ትልቅ ሰው ሆነሻል። አበባ አንተም አምሮብሃል። እንዴት ናችሁ? ደህና ነኝ። እንደው ግን እዚህ ይሻላል ብላችሁ ነው? አዎ ደግሞ እስኪ ከተማውን እንሞክረው ብለን ነው። አይ ጥሩ አደረጋችሁ። በተለይ ላንቺ እዚህ ይሻልሻል። አዎ አይደል? እስቲ ደግሞ ሰሞኑን አንቺ ጋር እንረፍና ከዛ በኋላ ቆንጆ ቤት እንከራያለን ብለናል። ችግር የለውም። ጓደኛዬ ስለሆነች ሳትሳቀቁ መቆየት ትችላላችሁ። እሺ አይደል? እናመሰግናለን። እንሂድ በቃ። ችግር የለም ነው። ሰላም እንዴት ናችሁ? ቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ አበበና እንትና ወደ ከተማ መጥተዋል ማለት ነው። ዴቭ ምን ነክቶን ነው? ዴቭ ለምንድን ነው የማይናገረው? ምን ፈልጎ ነው እንዴ? እሱም ከአደይ እህት ፍቅር ያዘው እንዴ? ለምንድን ነው የማይናገረው? እሺ ሰውየው ያስፈራል። በእርግጥ ለምን ለእናትየው አይነግራትም? እናትየዋ ምንድን ነው እያለች ስትጠይቀው ለምን አይነግራትም? እኔ የመጣሁበት እንዲህ ነው ወይስ ደግሞ ለብርሃን ለምን አይነግራትም? ለአደይ እህት ለብርሃን እኔ የመጣሁት እህትሽን ሽምግልና ነው፣ ስለዚህ እሷን ቢሰጡ ብዬ ነው። በጣም ነው ማፈቅራት፣ በጣም ነው መወዳት። ስለዚህ እሷን ስል ነው እዚህ መንገላተው ማለት ሲገባው እያወዛዛ ልጅቷ ፍቅር እንዲይዛት አረጋት። አሁን ብርሃን ፍቅር ይዟታል ከዴቭ ልነግረው ትንሽ ነው የቀራት። ምን ብሎ ሊመልስላት ነው? እኔ እህትሽን ነው የምወደው አንቺን አልወድም ሊል ነው ወይስ ደግሞ ምን ምህኛት ሊሰጣን ነው? ዝም ብሎ እኔ ፈራለሁ እያለ እየተንቀዋለለ ሜዳውን ለምንድን ነው ለሴትዮዋ ቀጥታ ሄዶ የሄደበትን ጉዳይ ፈጽሞ ማይመለሰው? ለምንድን ነው? ብርሃን ጥልቅ ፍቅር ውስጥ እስከሚገባ ድረስ ነው እንደሚጠብቀው? ምን የሆነ ነው? በጣም ነው የዘጋኝ። ከምር በጣም ዘግቶኛል። በነገራችን ሁላችሁም ዘግቷቸዋል። ምንድነው ዴቭ እዛ የሚያንቀዋልለው ነገር ለምንድን ነው የማይናገረው? ለእናቷ ለምን አይናገርም? እሷ ፍቅር እስከሚይዛት ድረስ ነው ወይ? ለምንድን ነው እንደዚህ የሚሆነው? የሄደበትን ጉዳይ ለምን ረሳው እያላችሁ ነው ሁላችሁም። በነገራችን እንግዲህ እዚህ አደይ ሰምታለች ብርሃን ፍቅር እንደያዛት ከዴቭ። እሷም እንግዲህ እሺ የምትለው አይመስለኝም። ማለት የእህቷ ፍቅር ይዟታል። የእህቷን ታስቀድማለች አደይ። ለእሷ እኔ ለእኔ ላድርገው አትልም። እርግጠኛ ነኝ በዚህ እንደሚጣሉ። ቆይ እሱ እዚህ አደይ እስከምሰማ ድረስ እሱ እዛ ቶሎ ብሎ ጨርሶ ወደው እንደሄደ ወደው ተናግሮ ከዛ ደግሞ አባትየውን ቀስ እያለ ደግሞ መናገር ነበረበት ከእናትየዋ ጋር። በነገራችን ከሱ እንደውም ዳይመንድ ይሻላል። ዳይመንድ ምንድነው ያደረገው? ካቦ በቃ ሀብታም ላይ ነው የተወለደው። ፈረንጅ ሀገር ነው፣ የፈረንጅ ዘር ነው፣ ሀብታም ነው። ስለዚህ እሷ እምቢ አለኝ። ለምን ስልክ ደውለው እሺ በይ ምን የመሰለ ባል መጥቶልሽ ለምንድን ነው እንደዚህ የምትሆኚው ብሏት ብሎ አሳምኖት ራሱ በጣም ደስ ያለኝ። ሰውየው ያው ገንዘብ ስለሚወድ ስለ ገንዘብና ስለ ሀብታም ነገር የማያልፍለት ሰው ነው። እና አሳምኖት እሺ ደውልና እነግራታለሁ ብሎ ነበረ። ዳይመንድ እንኳ ማለት ነው። ዳይመንድ እንኳ ሰውየውን አሳምነው እና እሱ ደግሞ እየተንቀዋለለ ለእናትየዋ መናገር ነበረበት። እንደውም ከብርሃን ጋር አይን ላይን እየተያዩ እዛ ከሚጎማለሉ ከሚያጎመኙ መሬት ሳር ቅጠሉን ተሚያው ለእናትየዋ ተናግሮ መሸበት ቢያድር በጣም ደስ የሚል ነገር ነው። እና ወደ ሌላ ውስጥ ለመግባት ስለፈለጉ እንጂ መናገር አቅቶት አይመስለኝም። ስለዚህ ብዙ መንገድ ሊያስከደው ነው። አሁን አደይ እዚህ ደግሞ ሰምታለች። እነ
አበበ ነግረዋታል። እንግዲህ ከጅሏለች። ያው ምስጢረኛዋ ስለነበረች ሄለን ነግራታለች ማለት ነው። ሄለንና እሷ እንግዲህ ጓደኛሞች ናቸው። ያው ምስጢራቸውን አይደባበቁም፣ ይነጋገራሉ። በፊት ወደ አበበ ዞር ብላ ነበረ፣ ግን ከዛ ደግሞ ሄለንን እወደዋለሁ በፊት ፍቅረኛ ነው እያለች ስታወራ ስለሱ ፍቅር ስታወራት ተወቹ ማለት ነው። አበበን ተወቹ። ከዛ ደፍ ሲመጣ ደግሞ እኔ እኮ እዛ ሆኜ ሲንከባከበኝ ፍቅር ይዞኝ ነበረ፣ ስለመጣ ደግሞ በጣም ደስ ነው ያለኝ እያለች ነግራት ነበረ። እንግዲህ ለሷ በሚገርም ሁኔታ እንደዚህ መሆን የለበትም ነበር፣ ጥፋቱ የእሱ ነው። እሷ እንድታፈቅረው እያደረገ ነው፣ እሷ ከልብ እንድትወደው እያደረገ ነው ያለው እንቅስቃሴው። ወዲያው እንደሄደ ወይንም ደግሞ በሁለተኛው ቀን መናገር ነበረበት ፍቅሩን እንደሚወዳት እንደሚያፈቅራት። እኔ ላገባት ነው፣ ለጋብቻ ልጠይቃችሁ ነው የመጣሁት ማለት ነበረበት ለእናቷ። ግን ሲንዛሃለል ይችኛዋ ልቀድማት ነው ማለት ነው። እንግዲህ አባትዮ የሚፈልገው ገንዘብ ነው። ያው አሁን ጫኔና አለልኝ አልታዘዝ ብለውታል። እንግዲህ ያልታዘዝ ያሉበት ምክንያት አበበ አይደለም ዳይመንድ ነው እንጂ አበበ ሳይሆን ዳይመንድ፣ አንተ ሁል ጊዜ የእሱ አሽከር ሆነ እስከ መቼ ድረስ ነው? አንተ ልጅ ወልደህ ልጅ ከወለድክ በኋላም እኮ እሱ የእሱ አሽከር ሊሆን ነው። አንተ እስከ መቼ ነው ራስህን የምትቀይረው የምትለውጠው? ሰዎችን እያስከፋ ኃጢአት እየሰራ በሰዎች ላይ ጉዳት እያደረስክ እስከ መቼ ድረስ ነው ለሱ ጥገኛ ሆነህ የምትኖረው ብሎት ስለነበረ ያችን ጭንቅላቱ ውስጥ ስላደረጋት አለልኝ አሁን ሰውየው ሲያዘው አልታዘዝም ነው ያለው። እኔ ሁልጊዜ ያንተ አሽከር አይደለሁም፣ ስለዚህ እኔ በፍጹም ለአንተ ከስር ከስርህ ልሮጥ አልችልም፣ አልፈልግም ነው ያለው። እንግዲህ ትንሽ ጫኔ ነው ለሰውየው ትንሽ የሚያግዘው ወይ እንደ ሌሎቹ ያስደርገናል ማለት ስለሚፈራው ማለት ነው። እንግዲህ ምናልባት እንደ ሌሎቹ እኛንም ሊያስወግደን ይችላል፣ ባክህ እንደሷ ትሆን አለልኝ እያለ ነው ጫኔ ማለት ነው። ጫኔ ፈርቷል። አለልኝ ግን የፈለገው ለምን አይሆንም? ከእንግዲህ ወደ አለሱ እስርስሩ አልልም ብሏል። እንግዲህ አለልኝን እኔ ወንድ ብየዋለሁ፣ አንበሳ ራስክን ቀይር ብየዋለሁ። እንግዲህ እንደውም አግብቶ መውለድ አለበት ማለት ነው። እንግዲህ ብርሃን እንግዲህ ዴቭን ትቀማና በቃ የራሱ ጉዳይ አዴ እንደሆነ አልነገረቻት። እኔ ወደዋለሁ አፈቅረዋለሁ አላለቻት፣ አልሰማች። ስለዚህ እሷ መውሰድ ያለባት ማለት ፍቅር ዱር በማደሯ በጣም ተጸጽታ ወደ ቤት ተመልሳለች ማለት ነው። እንዲህ ነው አንዳንድ ቀን እኮ ልጆች ታልተቀጡ ግን እናትየዋ መተኛት አቅቷት ነበረ። ምንም ቢሆን ወላድ ምንም ቢጨክን ጨክኖ አይጨክንም እና ሴትዮዋ በጣም ተጨንቃ ነበር ያደረችው። ወይኔ የት ነሽ እያለች ነበር ያደረችው ማለት ነው። እና እንግዲህ የፍቅር ወንድም እኔ እኮ ብያቸዋለሁ ከዚህ ቀደም የቤዛ እናት የለችም፣ ከሞተች ቆይታለች ብያችሁ ነበረ። እና አሁንም እሷ ምንድን ነው በእናቷ እያማኝ እናቴ ጠበል ናት፣ እናቴ ሆስፒታል ናት፣ እናቴ ሄዳለች፣ እናቴ ለብቻዋ እናቴን እያስታመምኩ ነው፣ እናቴን እየጦርኩ ነው። በቃ በዚህ ሰበብ ገንዘብ እንድታገኝ ነበር ጥረቷ ማለት ነው። አሁንም እናቴ ሆስፒታል ናት ብላት ሴትዮዋ ራሱ ብር ሰጣት ነበር የፈለገችውን ለእናቷ ማስታመሚያ ማለት እናቴ ሆስፒታል ተኝታለች እና እሷን እየተመላለስኩ እያየሁ ነው፣ እሷን እየጦርኩ ነው እያለች እየተናገረች አሁን እንግዲህ ለፍቅር የቬዛ ወንድም ለፍቅር እናቴ እኮ የለችም እናቴ ከዚህ ዓለም ከተለየችን ቆየች፣ እኔና እህቴ ብቻ ነን፣ እህቴና አንቺ አንድ ናችሁ በጸባይ እያላት ነበረ። እሷ የማ ወንድም እንደሆነ አታውቅም። ነገር ግን ኪንጉ አይቷቸዋል ማለት ነው። ፍቅር ምን ትሰሪያለሽ እዚህ?
ምን እየሰራሽ ነው ሲላት ደንግጣ ተነስታ ወደ ቤቷ ተመለሰ ማለት ነው። እንግዲህ ጃኬቱን አልብሷት እሱን ያገተው እንግዲህ የቤዛ ወንድም ነው። የቤዛ ወንድም መሆኑን በደንብ ያውቃል ኪንጎ እና ያ የቤዛ ወንድም በጣም ወዷታል ልጅቷ ማለት ነው። ስለወደዳት ብቻ አደሩ አብረው። እኔ ያግታታል ብዬ ፈርቼ ነበረ፣ ነገር ግን እንደዛ አላደረገም። ያው ለብቻዋ እንዳይተዋት ብቻ አብረው መንገድ ላይ አደሩ። ግን ቤት ሲመለስ ስለ ውበቷ ትመታ ዲቅነት ልበታለች ፊት ለፊቱ ላይ ማለት ነው። ፍቅር ታይዞ አይቀርም። ሊሊ ደግሞ በጣም ነው የምትወደው፣ ነገር ግን መናገር አልፈለገችም። እሱ እሷን ነው የሚወደው፣ ነገር ግን ያው እኔ ወዳታለሁ፣ አፈቅራታለሁ እና ቅርብ ጊዜ ነው የተዋወቅ ነው በቃ በጣም የዋህነ እያለ ሲነግራት እሷ ውስጡ አረረ። ወይ ሻትል ወይም ቢያትል የሆነ ሁለት ልብ ፈርታለች። በቃ እሺ እንዳትለው ፈራች፣ እምቢ እንዳትለው ደግሞ እንዲሄድ አልፈለገችም ማለት ነው። ሊሊ ግን ፍቅሯን ብገልጽለት ይሻል ነበረ።